ትልቅ ሰርግ ተደግሶ አንበሳ ነው የሚያገባው። አንበሳ በተርታ ካገባ በኋላ በተርታ በረካቱ ሰላም ወራህመቱላህ። ዛሬ በደስታ ቀን በመገኘታችን በጣም ደስተኞች ነን። ያረከው አንድ መልእክት ይኖራል ብዬ ነው እዚህ ላይ ያረከው የፍልስጤም ባንዲራ ነውና እስቲ ለወዳጅ ጓደኞች እንዲሁም ደግሞ ለፍልስጤም ህዝቦች ምንድነው የምትለው? ያው ፍልስጤማውያን አሁን ያሉበትን ሁኔታ እናውቃለን። ሙስሊም ደግሞ በየትኛውም ዓለም ዳርቻ ላይ ሆኖ ስለምንም የትም ቦታ ስላለው ሙስሊም ነው የሚጨነቀውና እኛ በደስታችንም በሐዘናችንም ጊዜ እንደዛ ሌት ተቀን በቦምብ እየተጨፈጨፉ ስላሉ ወንድሞቻችን ነው የምናስበውና ያንን በማስመልከት ነው እኔም ወዳጆቼም ጀማዓውም በዚህ መልኩ ፍልስጤማውያንን እያሰብን ነው። በሰርጋችንም ቀን አላህ በዚሁ አጋጣሚ እንዲነስራቸው ነው ዱዓ የምናደርገው። ሰላም አለይኩም ወአለይኩም ሰላም ባረከላሁ ለኩም ወበጀማዓ በይነኩማ ፊል ኸይር ወንድማችን በጣም የሚገርመኝ ነገር ግን ልንገራችሁ። ከዚህ በጣም የባሰው ነገር አላህ Subhanahu Wa Ta'ala ስለ ትዳር የተናገረባቸውን የቁርአን አንቀጾች ወይም በሁለቱ ተጣማሪዎች መካከል ያለ ግንኙነትን ያወራባቸውን የቁርአን አንቀጾች ዝም ብዬ ለማስተንተንና ለማስተዋል ሞከርኩኝ። አንድ ነገር መጣልኝ። ድሮ ልጆች ሆነን ትምህርት ቤት እያለን ትምህርት ቤት ለምን ነው የምትማረው? ለምንድን ነው የምትሰራው? ለምንድን ነው የምትኖረው ሲባል ምን ይባል ነበር? መሰረታዊ አስፈልጎቶችን ለማሟላት እንላለን። የሰው ልጅ መሰረታዊ አስፈልጎት ምንድነው? ምንድነው? መጠለያ፣ ቤት፣ አንድ ሁለት ምግብ፣ አልባሳት፣ ምግብ፣ መጠለያ፣ እሺ እና ልብስ ነው خلاص። አሁን የቁርአኑ ንግግሮች በሙሉ አስተውሉና ልመልሳችሁ። ምን ማለት ነው? በዓለም የዩናይትድ ኔሽን ታውቃላችሁ፣ ዓለም የሀገራት ህብረት ማለት ነው። በዩናይትድ ኔሽን ቋንቋ መጠለያ፣ ምግብና ልብስ የሌለው ሰው መናጢ ደሃ ነው። ምንድነው? መናጢ ደሃ ነው። መናጢ ደሃ ነው። በቃ ታች ነው ያለው ማለት ነው። ከድህነት ወለል በታች ነው የሚኖረው። الله سبحانه وتعالى سيورا عندنا ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها كسروا نتعمر كنا نتكون نفسك تتعملوا تفتر لتسكنوا إليها أدي يتذكر من القرآن القرآن من إلى لتسكنوا إليها السكن وما أخذت من السكن سكن من دنو بيتكم من مالتنا تدار مالت ቤት ነው ያለ ነው። አሁን አብድሬ ድሮ ወዴት ነው የምትሄደው ሲባል ወይ ወደ እናቴ ቤት ወይ ወደ ቤት ወይ ወደ ኑሬ ቤት ወደ ሚፍታ ቤት ምናምን ነበር የሚለው። አሁን አውቶማቲካሊ ደውሉለት ወዴት ይሄድክ ነው? ወደ ቤቴ ይላል። ወዲያው ነው የሚቀየረው። ወዲያውኑ ሌጣ ከመሆን ሜዳ ላይ ከማደር ወደ ምን ተሸጋግሯል? ወደ ቤት። ቤት ምንድነው ወዳጆች? ቤት ምንድነው? ነውርህን የሚሸፍን ማለት እኮ ነው። አይብህን የሚሰትር ማለት ነው አይደል? ቤት ማለት እኮ ደክሞ ዝለህ በቃ ሁሉ ነገር ጨለሞብህ የሚታየህ እኮ ሄጄ ቤቴ ልረፍ ነው።
አይብ ነውር ድካም የሚሸፈንበት ቦታ ማለት ነው። ለዛ ነው አላህ ሊተስኩኑ ኢለይሃ አላሉ። ረሱሉላህ ሰለላሁ ዐለይሂ ወሰለም እንኳን ጅብሪል ዐለይሂ ሰላም በአድማሱ ሲታያቸው ቤታቸውን ይሮጡታል። ዘሚሉኒ ደፊሩኒ አለይሰ ከዛሊክ። ቤት መሸፈኛ ነው ወዳጆች፣ ነውር መሸፈኛ ነው፣ ድካም መሸፈኛ ነው፣ መድረሻ ነው። አላህ ምን አለው? ቤት የሌለው ሰው ምንድነው ብለናል? ሜዳ የሚኖር ሰው። ቤት የሌለው መጠለያ የሌለው ሰው ሜዳ የሚኖር ሰው። ሁለተኛው ምንድነው አለን? መሰረታዊ ያስፈልጉት ምንድነው? ልብስ ነው። አላህ ስለ ትዳር ተጣማሪዎች ሲያወራ ምን አለ? ሁነ ሊባሱ ለኩም ወአንቱም ሊባሱ ለሁነ። እናንተ የነሱ ልብሶች ናቸው፣ እነሱ ደግሞ የእናንተ ልብሶች ናቸው። አየህ፣ ትዳር የሌለው ሰው ልብስ የለውም። ላጤ በነገራችን ላይ 40 ደቂቃ ነው መስታወት ላይ የሚቆመው ያስተካከለ ማለት። ባለ ትዳር እሱ ይነግራቸዋል። ወደፊት ኤክስፒሪየንስ ጠይቁት። ልክ ሲወጣ እንዴት ነው የሚላት። አሪፍ ነው። ዓለም ሁሉ ቢቃወመው በዛው ልብስ ነው የሚሄደው። አጀ የለውም። خلاص كنا لباس لكم وانتم لباس لهم። ልብስ ምንድነው የሚያደርገው? መጀመሪያ አውረትህን የሸፈነው ነውርህን የሸፈነው። ታውቃለህ፣ አራቁትህን ያየች ሚስትህ ብቻ ናት። ሌላ ሰው አይቶ አያየም። ራቁትህን አውረትህን ያየች ሚስትህ ናት። አላህ እሷን ነው ልብስ ያላት። ያያት አንተ ነህ፣ አንተን ነው ልብሷ ያለው። ነውር የሚሸፈነው እንደዛ ነው። ቤት ማለት ትዳር ማለት ሰው ነውር የሚሸፈንበት ቦታ ነው። ድክመታችን የማይጋለጥ ነው። ይሄ ታውቁኛላችሁ። እኔ እኮ ሚስቴ እንስሳቶች ትልቅ ሰርግ ተደገሳሉ እና በጣም ትልቅ ሰርግ ተደግሶ አንበሳ ነው የሚያገባው። አንበሳ በተርታ ካገባ በኋላ በተርታ መደበ እንስሳቶችን። ቀጥሎ አጠገቡ ቀጣዩ ፈጣኑ ምናምኑ ወይ ድብ ነው ወይ እብር ነው ወይ ምናምን ነው ያለ መደበ። በምድባቸው መሰረት መጨረሻ ተቀምጠዋል። አይጥ ታች ናት እና የጫካ አይጥ ሾለክ እያለች መጣችና አጠገቡ ተቀመጠች። እኔ ማንም ባልደፈረኝ ምድር እንዴት ብለሽ አጠገቤ ተቀመጥሽ? አዎ እባክህ ከማግባቴ በፊት እንዳንተ አንበሳ ነበርኩ አለች። በኋላ ነው አይጥ ወጉታለች። አላኩልህ ማንም አያቀንም። የሚያቀንን ነውራችንን የሚሸፍኑትና የሚያኖሩ እነርሱ ናቸው። አንተም የነሱን ነውር ነው የሸፈንከው። ልብስ ነው። ልብስ የለውም ማለት ነው አይደል? አይ ሶስተኛው ምንድነው? ምግብ ነው። ሪዝቅ ነው። አላህ ምን አለ? وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله والله واسع عليم። አጋቧለ ሴቶቹንም ወንዶቹንም ያልቻሉትን ትዳር አጋቧለ። ድሆችም ቢሆኑ አላሁ ሱብሓነሁ ወተዓላ ያብቃቃቸዋል አለ። ትዳር ሪዝቅ ነው። በሌላ ቋንቋ ትዳር ማለት መሰረታዊ ያስፈልጉት ነው። ትዳር የሌለው ላጤ መናጢ ደሃ ነው። እኔ አልኩኝ እንዴ አላልኩም? ረሱሉላህ ሰለላሁ ዐለይሂ ወሰለም ኢማም አልበይሃቂ ሸዋቢ ኢማም በልከውት ሐዲስ ላይ ረሱሉላህ ሰለላሁ ዐለይሂ ወሰለም ምን አሉ? ምስኪኑን አሉ። አረ ምስኪን ነው አሉ። ምስኪን ነው። ሶስት አንዴ ቆርና አንዴ ምስኪን ቢሆን ጥሩ ነበር። ምስኪን ማለት ቁርአን ላይ የተጠቀሰው ዘካ የሚሰጠው ሰው ማለት ነው። ዘካ የሚሰጠው ሰው እኮ ነው ምስኪን ማለት አለይ ዘካታኒ። እንደውም ትሪፕል ምስኪን ነው። ሶስት ጊዜ ነው ምስኪን ነው። ዛመተረባ ማለት ነው። ምስኪኑ ዛመተረባ ማለት ሰማይ ጣሪያው የሆነ አፈር አልጋው የሆነ ማለት ነው። ምንም የሌለው መናጢዳ ማለት ነው። ከዛ ማን ነው ሲሏቸው ረጁሉ ለይሰት ለሁ መርአቱን አሉ። ወንድ ነው ሚስት የሌለው አሉ። ወይ ካነ ከፊረን ማል ያሉ ገንዘብ በጣም ብዙ ቢኖረውም አሉ። አሁን በዚህ ዘመን ገንዘብ ካለ ሁሉ ነገር አለ ነው። ረሱሉላህ ማለት ምስኪን ነው አሉ። አበቁ የረሱሉላህ አሉ ወምስኪነቱን ምስኪና እሷ ምስኪናት እልም ያለች ምስኪናት አሉ። መርአቱን ለይሰ ለሃ ዘውጅ ነው ሴቲቷ ባል የሌላት እንደሆነ ወይ ካነት ከፊረተን ማሊ እንደው ገኒየተን ሙክፊራ ብትሆን እንኳን በቃልም ያለች ሀብታም ብትሆንም እንኳን አለ ላጤ ማለት አብሽራፊ ላጤ ማለት
በቃ የረጣ ያጣ የገረጣ የታረዘ ዓለም በሙሉ ተሰባስበው ሊደጎ የሚገባ ምስኪን ማለት ነው። ጎግልም አሁን ሲበላ እንኳን አይታችሁ እኮ እንደሆነ ይህን የሚያክል ይዞ ይመጣል። ከዛ ግን አሁን አብዱራህማን ድሮ ይበላይ ነው። አብዱራህማን በጣም ፍርፍር ይላል። ሳዝቻሉ አብዱራህማን እውነት ነው አይደል? እውነት ነው። በተወቅፉ እኮ ነው ከወዳጅ ጋር አብራት ሰደድ ይባላል። ምን ይባላል? ትዳር የገቡ ቀን ኩርማን እንጀራ ይበቃቸው ይባላል። ኩርማን ማለት አንድ እንጀራ እንደዚህ ለአራት ቢካፈል ማለት ለአንድ አራተኛው እንኳን ለሁለት ይበቃቸዋል። አይታችሁ አላስተዋላችሁ? እኔ እንደዛ ነበር ናፍሽ ኩርማን እንጀራ እንደዚህ ለሁለትና ፍቅር ያጠግባል ማለት ነው። አላየት ያህል ወዳጆቼ ትዳር የሌለው ሰው ማለት በዚህ መልኩ ነው የሚገለጠው። ወደ ትዳር ዓለም ሲገባ ሰውየው በአንድ ጊዜ ባለጸጋ፣ የቤት ባለቤት፣ የልብስ ባለቤት፣ በአንድ ጊዜ የሪዝቅ ባለቤት አላህ ያደርገዋል። ለዛ ነው ረሱሉላህ ተዘወጁ ወዱድ ወሉዳ ስታገቡ ያማረችላችሁን ቆንጆዋን ብዙ የምትወልደውን ወደ እናንተ ዘንድ ተወዳጅ የሆነችውን ፈኢኒ ሙካፊሩ ልአንቢያء ቢኩም የውም አልቅያመት የቅያማ ቀን እኔ ከነቢያቶች ጋር በእናንተ ቁጥር እፎካከራለሁ። መውለድ ዘርን ይቀጥላል፣ ክብርን ያጎናጽፋል። ክብርን ያጎናጽፋል። ያላገባ ሰው በኢማም አቢ ሐኒፋ መዝሀብ ያላገባ ሰው ለምስክርነት አይበቃም። ተጠርቆ መስክር አይባልም። ላጤ ተብሎ አያውቅም። ሊጨምር ሰላት አይመራም። ያሳው ሌላ ጉዳይ ነው። ምን ይመራ? ሴቶች ማለት እነዚህ የጎን አጥንቶች ናቸው። ትንሽ ጠማም ይላል አይደል? በተቃርማ ምን ይሆናል? ይሰበራል። ስለዚህ በትዳር በትራስ ጨርቅ ልትጣላ ትችላለህ። ትራስ ጨርቁ አረንጓዴውን ብቻውን አይ እዚህ ጋር የሚያምረው ሰማያዊ በነጭ ነው ትላለህ አንተ። አይ እሷ ቡኒ በምናምን ነው ትላለች። ማለፍ ያስፈልጋል ወዳጅ። ሰማያዊ በነጭ ካልሆነ ብሎ መጋጠጥ አያስፈልግም። ማለፍ አለብን። ካላለፍ ከነፍሱ ጋር መኖር ይከብዳል። ትዕግስት ያስፈልጋል። ማለፍ ያስፈልጋል። ወከዛሊከ ሴቶቹም በዛው ልክ ማለፍ አለባቸው። አልቀዊይ ማለት ይሄንን ነው። አልአሚን ማለት ባጣቸው ጊዜ ርቃቸው በሄድክ ጊዜ የምታስብላቸው ወርደ ለነሱ መልካም ነገር የምትመኝ መልካም ቤት ቢኖር መልካም ትምህርት እንዲያገኙ ልጆች መልካም ቦታ ላይ እንዲደርሱ የምትተጋ ቤት ባልተቤት ልጆች እንዲያድጉ የምትጥር ወንድ መሆን ማለት ነው። እውነት ነው አባት አይደለም ጥቁር ወደ ነጭ ሲቀየር ነው ለቤቱ የሚሰራው አይደል? ይሄንን ማንነት መኖር ማለት ነው ትዳር ማለት። ሴቲቷ ምን ያስፈልጋታል? አንድ ነገር በቂ ነው ብዬ አምናለሁ እኔ በግሌ። አላሁ ሱብሓነሁ ወተዓላ ያችን ሴት እሺ ጥሪው ስትባል ኢነ ኸይረ መን ኢስተአጀብተ አልቀዊይ አሚን ያለችው ሂጂና አምጪ ሙሳ አለይሂ ሰላም ስትባል እንዴት ነበር የተራመደችው? ከጀርባ ሆና መንገድ በድንጋይ እየጠቆመች አይደል ሄደችው? አላህ ምን አላት? ተምሺ አልስተህያእ ማለት በሐያ የምትራመድ ሴትን ተመልክቷል። ሴቲቷ የሚያስፈልጋት አንድ ባህሪ ነው። ምንድነው? ሐያ ነው። ቁጥብነት ማለት ነው። ቁጥብነት አለመንቀልቀል ማለት ነው። የተቸገረው እንደዛ አይደል? ሁሉም የሶሻል ሚዲያ አሁን ብትመለከቱ ምንድነው ያለው? ሐያ የጠፋበት፣ ቁጥብነት የሞተበት፣ ዋጋ ያጣበት፣ ሁሉም ነገር ሚዲያ የተጋለጠበት ህይወት ማለት ነው። ሁሉም ነገር አላህ ግን ያችን እንስት የገለጻት ተምሺ አልስተህያእ خلاص ሐያዋን ጠብቃ የምትጓዝ ነገር ጨርሻለሁ። ባረከላሁ ለኩም ወባረከ ዐለይኩም ወጀመዐ በይነኩም ፊ ኸይር። አላህ የተባረከ ትዳር ያድርግላችሁ። ይሄ ትዳር ዘልቆ በልጆች የተከበበ በኢማን የተሞላ በአፍያ የተሞላ በሪዝቅ የተሞላ ሳሊሖች የሚወጡበት ዲንን የሚኻድሙ ልጆች የሚወጡበት እኛም ኸይር የምንመላለስበት ኸይረኛ ቤት ነው ብለን የምንጠቁመው ቀኑ በብርሃን የተሞላ በቲላወተል ቁርአን የተሞላ ሌሊቱ ለአላህ በመቆም የበራ ቤቶች እኮ አሉ።
ብርሃናቸው በሰማይ ሲታይ የማይጠፉ ቤቶች ታውቃላችሁ። ብርሃናቸው በሰማይ ሲታይ አይጠፉ። الشيخ مصطفى مشروع አንድ ወቅት የተናገረው ንግግር በጣም በአእምሮ ውስጥ ያቃጭላል። ምን አለ መሰላችሁ? እንዴት ነው ቤታችሁ ውስጥ በርግጥ እሱ አይደለም ስለሱ ድርጊት አፎን ልጁ ነው የተናገረችው። በጣም ይቀርታል። የአባቷን ባህሪ ስትናገር ቤታችንን ለሶስት ይከፍለዋል አለች። በመጀመሪያው 1/3 እኛ እንተኛለን፣ ከዛ እሱ ይቆማል አለች። በሁለተኛው 3ኛ እናቴ ትነሳለች፣ እሱ ይተኛል አለች። ሁላችንም በ3ኛው ثلث الآخر ማለት ነው ይቀሰቅሰናል፣ ሁላችንም እንቆማለን አለች። አንድ ቀን ጨለማ ሆነ አለች። ይህ አይነት ቤት ነው የኢማን ቤት። እንደው እንኳን ሙሉን ባንቆ ግማሽ ቢቆምበት አይደል 1/3 የሚቆምበት ቤት መሆን አለበት። እንደዚህ አይነት ቤት አላህ ይወፍቃችሁ። በኢማን የበራ ቤት አላህ ይወፍቃችሁ። የተባረከ ቤት አላህ ያድርገው። የዘለቀ ትዳር እኛ የምንወደው የምናስወድደው በሰዎች የምንጠራበት ይኸው ምሳሌያችሁን ይኸው የምንልበት ቤት አላህ ያድርገው። ለከተማዋ ምሳሌ እንደሆነ ሁሉ ለሀገር ምሳሌ ይሁን። አላህ በረካ ያድርጋችሁ። ወሰላሙ አለይኩም